እንደምን ሰነበታችሁ? ጌታ ይመስገን። የጌታን ቃል በማንበብ እንድንጀምር አስባለሁ። የምናውቀው የመጽሐፍ ቅዱስ ክፍል ከአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እና 10 እሱን በማንበብ ደግሞ የዛሬ ምሽት ትምህርታችንን እንጀምራለን። መጽሐፍ ቅዱስ ላይ ያዛችሁ ምዕራፍ 2 አንደኛ ጴጥሮስ ቁጥር 9 እና 10 አብዛኞቻችን ምናልባት በልባችን የምናውቀው የመጽሐፍ ቅዱስ ክፍል ነው። እሱን ቆመን አንብበን ከዛ ጸልየን እንቀመጣለን። እንደዚህ ይላል። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረትን አግኝታችኋል ይላል። ጌታ እንዲያስተምረን እንጸልይ። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ጌታ ሆይ ናችሁ ያልከውን እንድናምን እርዳን። እግዚአብሔር ሰው ያለንን ሳይሆን እኛም ስለ ራሳችን ያሰብነውን ሳይሆን አቤቱ እግዚአብሔር አምላክ ሆይ እንዲሁ በሃይማኖት ስርዓት ስንኖር የተነገረንን ብቻ ሳይሆን አንተ ናችሁ ያልከንን እንደ ሕዝብ እሱን ኖረን እንድናልፍ እርዳን። ጌታ ታላቅ ሰው ማለት አንተ ያሰብከውን ኖሮ ያለፈ ሰው ነው። ያንተን ዲዛይን፣ ያንተን ህልም፣ አንተ ነህ ያልከውን ኖሮ ያለፈ ሰው ታላቅ ሰው ነው። ጌታ ሆይ ከነሱ መካከል አድርገን። እግዚአብሔር በዚህ በምድር ቆይታችን አንድም ሳይቀር ያንተን ዓላማ አስፈጽመን ጌታ ሆይ ጠብታም ሳይቀር ኖረናት እንድናልፍ አቤቱ እግዚአብሔር ሆይ እንደ ማንነታችን እንድንኖር እርዳን። ጌታ ከማንነታችን የጎደልንባቸውን ዘመናት ይቅር በለን። ጌታ አንተ ናችሁ ያልከንን ሳይሆን ሌላ ሆነን የኖርንበት ዘመን ያብቃ። እግዚአብሔር አምላክ አሁን ጌታ እግዚአብሔር ሆይ አንተ ወደ ጠራህን አይደንቲቲ፣ አንተ ወደ ጠራህን ማንነት፣ አንተ ወደ ጠራህን ወደ ቅዱስ ወደ ሆነው አጠራርህ ጌታ እግዚአብሔር እንድትመራን እለምንሃለሁ። አሁንም አስተምረን ጌታ እግዚአብሔር ሆይ በቤትህ ውስጥ መኖርን አስተምረን፣ ስርዓትህን አስተምረን። ስርዓትህን ታስተምረኝ ዘንድ ያስጨነቀኝ መልካም ሆነልኝ ተብሎ እንደተጻፈ አቤቱ ስርዓትህን አስተምረን። ከስርዓትህ ነቅነቅ እንዳንል የሚያደርገን መንፈስ አብሮ ይሰጠን። እግዚአብሔር በዚህ ጌታ እግዚአብሔር ሆይ አስተማሪ የለም፣ አዋቂ የለም፣ ሊቅ የለም። ጌታ እግዚአብሔር ሆይ ሊቃችን አንተ ነህ፣ አስተማሪያችን አንተ ነህ፣ መምህራችን አንተ ነህ፣ ሁሉን አዋቂ አንተ ነህ። አቤቱ ለታላቅነትህ እንገዛለን፣ በቅዱስ ቅባትህ ላይ እንመካለን። ጌታ ሆይ ቅዱሱ ቅባትህ አልፎ እንዲያስተምረን ራሳችንን እንሰጣለን። የልብህን ሐሳብ ግለጥልን ጌታ እግዚአብሔር ሆይ የልብህን ሐሳብ በተረዳን ቁጥር ደግሞ ለአንተ ለመኖር የጨከነ መንፈስን አብረህ ስጠን። ክብር ለአንተ ይሁን። ያንተ ከኛ ጋር መሆን ያስገርማል፣ ያስደንቃል። ከዚህ የበለጠም ነገር ምንም የለም። ጌታ ሆይ አንተ ካንተ የሆነ ስጦታን ብቻ ሳይሆን የሰጠህን ራስህን ሰጠህን። አቤቱ ጌታ ሆይ በመካከላችን አለህ። ክብር ላንተ ይሁን። ሁሉን ላንተ አሳልፈን እንሰጣለን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ያው ባለፉት ሳምንታት ሁላችን እንደምናውቀው በእግዚአብሔር ማደሪያ ቤት መኖር በሚል የእግዚአብሔርን ቃል እየመረመርን ነበረ። ስለ ቤተ ክርስቲያን፣ በቤተ ክርስቲያን ውስጥ ስለመኖር የእግዚአብሔር ማደሪያ ቤት አሁን ቤተ ክርስቲያን ናት እና በቤተ ክርስቲያን ውስጥ ስለመኖር በጣም ብዙ ነገሮችን እየተነጋገርን ያለ ነው። ባለፉት ጥቂት ሳምንታት መጽሐፍ ቅዱስ ውስጥ ያሉ የቤተ ክርስቲያን ምሳሌዎችን ለማየት ነው የሞከርነው። ቤተ ክርስቲያን እንደዚህ ናት ተብሎ በሰውኛ ቋንቋ፣ በሰውኛ አገላለጽ ለሰው ሊገባ በሚችል ምሳሌያዊ አነጋገር የተሰጡ የቤተ ክርስቲያን ተምሳሌቶችን፣ ምሳሌዎችን ነው እየተነጋገርን ያለ ነው። ቤተ ክርስቲያንን የተለያየ ነገር ብሏታል እግዚአብሔር። በነገራችን ላይ ዝርዝሩን መጽሐፍ ቅዱስ ውስጥ አዲስ ኪዳን ውስጥ ያሉትን በሙሉ ዘርዝረን እንጨርስ ማለት አንችልም፣ በጣም ብዙ ናቸው። ስለዚህ አሁን እኛ ዋና ዋናዎቹን እየመረመርን ነው ያለ ነው እና የተወሰኑትን ለማየት ሞክረናል። ቤተ ክርስቲያንን እግዚአብሔር በቃሉ የእግዚአብሔር ቤተሰብ ተብለናል። የኛ ስብስብ የእግዚአብሔር ቤተሰብ ወንድሞችና እህቶች፣ እናቶችና አባቶች ተብለናል። ይሄንን ለማየት ሞክረናል። ባለፈው ሳምንት ትንሽ ያየነው ደግሞ የክርስቶስ ምን ተብላለች ቤተ ክርስቲያን? የነበራችሁ የክርስቶስ አካል
ተብላለች። ቤተክርስቲያን ልክ እንደ አካል በአካል ተመስላለች። ይህንን ለማየት ሞክረናል። ዛሬም ትንሽ ከዚህ ጋር የተያያዘ ነገር ነው የምናገረው። አካልን ራሱን ሳይሆን ግን ትንሽ ከአካል ጋር ጎን ለጎን ማወቅ ያለብን ነገር አለ። ሲግኒፊካንሱ አካል የሚለው ሁላችሁ እንደምታውቁት ነው። በቤተ ክርስቲያን ውስጥ እንግዳ ሆነን መምጣት የለብንም። ወደ ቤተ ክርስቲያን ሲመጡ እንግዳ በእንግድነት ስሜት የሚመጡ ሰዎች አሉ። እኔ በቃ ሄጄ ተከታትዬ ለመምጣት ነው እንጂ ሌላ ጣጣ ነገር ውስጥ ምንም አልፈልግም ምናምን በሚል ማለት ነው። እና የተወሰኑ አገልጋዮች አሉ ብለን እናስባለን። የተወሰኑ አገልጋዮች አሉ እኔ አገልጋይ አይደለሁም እኔ ዝም ብዬ ተከታትዬ ነው የምመለሰው የሚል ነገር እንግዲህ እግዚአብሔር በቃ ከልባችን ያውጣልን። እኛ የአካል ብልቶች ነው እንጂ ታዛቢ የለም። አሁን አሜን። እስቲ ታዛቢ ነገሩኝ ከአካላችሁ ብልት ውስጥ ሁሉ ሰራተኛ ነው። ሁሉ አካልን ገንቢ ነው። አብረን ነው የምንሰራው። አንዱ ያንዱ ጠባቂ ነው። አንዱ ያንዱ አገልጋይ ነው። እና እግዚአብሔር ልዩ ልዩ ጸጋዎችን እግዚአብሔር በቤተ ክርስቲያን ሰጥቷል። እሱን መቀበል ያስፈልጋል። በመንፈስ ቅዱስ ምናልባት የመንፈስ ቅዱስ ጉብኝት እንደገና የሚያስፈልገን የሚመስለኝ እኔ ለዚህ ነው። ምክንያቱም መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ይልና መንፈስ ቅዱስ በነገራችን ላይ መንፈስ ቅዱስ ለኢንተርቴይንመንት አይመጣም። መንፈስ ቅዱስ ሊያዝናናንም አይደለም የሚመጣው። መንፈስ ቅዱስ የሚመጣው ስጦታዎችን ለመስጠት ነው። የመንፈስ ቅዱስ ሙላት ትልቁ ሲግኒፊካንስ ይሄ ነው። በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ ብሎ ይዝናናሉ አይልም። ትንቢት ይናገራሉ ነው የሚለው። ህልምን ያልማሉ፣ ራእይን ያያሉ፣ በልዩ ልሳናት ይናገራሉ፣ ትንቢትን መገለጥን ያመጣሉ። መንፈስ ቅዱስ ሲመጣ ያ መንፈስ ራሱ እያካፈለ እግዚአብሔር ወደ እንደዚህ አይነት ሪቫይቫል እንዲያስገባን እኔ እጠማለሁ። ስንቶቻችሁ ትጠማላችሁ? ወደ ስራ ሪቫይቫል ወደሚያሰራ ወደሚያንቀሳቅስ በቤተ ክርስቲያን ውስጥ ሞቅታ በሚሰጥ ብቻ ሳይሆን ከቤተ ክርስቲያን ውጭ በሚያንቀሳቅስ እግዚአብሔር ይባረክ። ይሄ ነው መጽሐፍ ቅዱስ የሚነግረን። እዚህ ያ መንፈስ ራሱ እያካፈለ መንፈስ ቅዱስ በመካከላችን ሲመጣ በመንፈስ ቅዱስ ስንሞላ በልሳናት ስንናገር መንፈስ ቅዱስ በመካከላችን ሲንቀሳቀስ እውነተኛ አካልነታችን በቤተ ክርስቲያን ውስጥ ይገለጣል። ለምን? ልዩ ልዩ ጸጋዎችን ያ መንፈስ ራሱ እንደፈቀደ እያካፈለ ምን ያደርጋል ይላል? ይሰጣል። ስራ ፈቶች አንሆንም። በመንፈስ ስንሞላ ስራ ፈቶች አንሆንም። በጸጋ የምናገለግል ሰዎች እንሆናለን። ስንቶቻችሁ ትፈልጋላችሁ? እኔ ድርሻ ያለኝ ሰው አይደል? በጸጋ የምናገለግል ሰዎች ልዩ ልዩ ስጦታዎችን ለቤተ ክርስቲያን ይሰጣል። ይሄ ማለት አሁንም ደግሜ እስኪ ሰለቻችሁ ድረስ የተናገርኩት ይሄ ማለት ሁላችን መሪዎች እንሆናለን ማለት በሏት ራሳችሁ አይደል? ሁላችን አገልጋዮች ነን። ሁላችን ግን መሪዎች አይደለን። ምክንያቱም መጽሐፍ ቅዱስ ሲናገር ሁላችን አገልጋዮች መሆናችንን ይናገራል። ኤፌሶን 4 ራሱ በቂ ነው። ኤፌሶን 4 ቅዱሳን ሁሉ ያገለግሉ ዘንድ አንዳንዶቹን ደግሞ ይላል መጽሐፍ ቅዱስ። ስለዚህ ሁላችን ጊፍትድ ነን። ሁላችን ጸጋ አለን። ሁላችን የአካል ብልቶች ነን። አንዳንዶችን ደግሞ ከመካከላችን ይሄ አንዳንዶቹን ነው። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ አንዳንዶቹን እረኞች፣ አንዳንዶቹን አስተማሪዎች እንዲሆኑ ሰጠ። ይሄ ባላንስ ነው በቤተ ክርስቲያን ውስጥ የሚያስፈልገው። ስለዚህ እኛ የክርስቶስ አካል ነን። አንደኛ ቆሮንቶስ ምዕራፍ 12 አይን እጅ እግር የሆነ ሮል አለን በቤተ ክርስቲያን ውስጥ። የእንግድነት ዘመን በቸርች ውስጥ ማብቃት መቻል አለበት። ሳምሃው አገልግሎትን ፕራክቲስ የምታደርጉበት ነገር ውስጥ መግባት አለባችሁ። ቸርች ውስጥ ማለት በቸርች ኮንቴክስት እንደዚህ ባለ ትልቅ ጉባኤ ምናልባት አይመች ይሆናል። ግን በተለያዩ ቦታዎች ይኸው በሆም ሴል በትንንሽ ግሩፖች በጸሎት ምናምን በጸሎት ምን እንደሚባል ስሙ ስለጠፋብኝ ነው እንጂ ምናምን አይባልም። ጸሎት በጸሎት ድሮ ጓድ ይባል ነበር በኮሚኒስት ጊዜ፣ እሱ አለፈ። በጸሎት ህብረት በጣም ጥሩ ነው። አይ ቲንክ አንድ ሰሞን ጓድ እኛው በእኛ ጊዜ አሁን የጸሎት ጓድ ነበር የሚባለው፣ የመዘምራን ጓድ ምናምን ነበር። እሱ ያው ያደግንበት ኮንቴክስት ነበር። የጸሎት ህብረት በመዘምራን ህብረት በሆነ ነገር ውስጥ መሳተፍ። ምክንያቱም ቤተ ክርስቲያን ውስጥ ስራ ሞልቷል። ስራ የሌለበት ቸርች ነው የገጥሞኛ አቅም እስካሁን ድረስ። ጌታችንም ራሱ መከሩ ብዙ ነው። ሰራተኞችም ምኖች ናቸው ብሎ ጥቂቶች ናቸው። በቤተ ክርስቲያን ውስጥ ሰራተኞች እንድንሆን እንጂ እንግዶች እንድንሆን አልተጠራንም። ፋንክሽን እንድናረግ፣ እንድንከባበር፣ አንዱ አንዱን እንዲያገለግል፣ በአገልግሎት ማደግን እግዚአብሔር ያብዛልን። በእውነት የሚቀጥሉት ዘመናት ያለ መሪዎችና ያለ አገልጋዮች እንዳንሆን ማለት ነው።
አብዛኞቻችን በቃ የተነሳ ነው እግዚአብሔር ያለማመደን ላስት ዊክ እንዳልኩት በእንደዚህ ባሉ ትልልቅ ጉባኤዎች አይደለም። እግዚአብሔር እየተነሳንም እየወደቅንም ያስተኛንም ሰው ትላንትናም የሆነ ቦታ ስናገር ነበር። እኔ መጀመሪያ ሰሞን ሳገለግል የሰሙኝን ሰዎች ጠርቼ መሸለም ሳያስፈልገኝ አይቀርም። ምን እንዳልኳቸውም እግዚአብሔር ያውቃል። ቁጭ እያሉ ከሳምንት ሳምንት የሰሙኝ እንትን እያዛጉም ቢሆን እንቅልፍም እያንቀላፉ ቢሆን ዛሬ ለዚህ ለመድረሳችን ዋና ምክንያት እኛ ሱፐርስታርስ ሆነን በሆነ መንገድ ላይ የሆነ ትልልቅ ጉባኤ ላይ የሰለጠንን ሰዎች ሳይሆን በትንንሽ ጓዳ ለጓዳ መንደር ለመንደር አዳር ፕሮግራም የሚባል የእንትን ህብረት የሚባል የምናምን እንትን ህብረት የሚባል ውስጥ ነው እግዚአብሔር አምላክ ያሳደገን። ዛሬም እግዚአብሔር በአንድ ጊዜ አብቅሎ የሆነ ትልቅ መድረክ ላይና ስቴዲየም እንዲያቆማችሁ እየጠበቃችሁ ከሆነ በጊዜ ብትጀምሩ ይሻላችኋል። እግዚአብሔር ሲጀምር ከስቴዲየም አይጀምርም። በቃ ቀስ እያደረገ ነው የሚያሳድገው። በአንድ ጊዜ ስቴዲየም ብናገኛችሁ እኛም ራሱ የሆነ ትንግርት ነገር ነው የምትመስሉን። እንደ ሰው ነው የሚያሳድገው እግዚአብሔር። ቀስ እያደረገ ነው በጥቂቷ የታመነ ሰው እግዚአብሔር ደስ ይለዋል። በጥቂቱ ካልታመንን በትልቁ አያምነንም እግዚአብሔር። በትንሿ ነገር ብትታመኑ እግዚአብሔር ለትልቅ ነገር ያምናችኋል። አገልግሎት ከፍታና ዝቅታ ትልቅና ትንሽ አለው ለማለት ሳይሆን ሰፊ ለሆነ ነገር እግዚአብሔር የሚያምነን ጥቂት በሆነች ነገር ውስጥ ፕራክቲስ ስናደርግ ነውና በቤተ ክርስቲያን እንግዳ ልንሆን አይገባም። ከዚህ ጋር አስታክኬ አንድ ስቴፕ ዘልዬ ሌላ ምሳሌ እንድናይ ያስባለሁ ዛሬ አንድ ላይ ከአካል ጋራ በሶስተኛ ደረጃ ማለት ነው። በመካከል ሌላ ነበር መጣበታለሁ በሌላ ጊዜ ችግር የለም። አካል መሆናችንን ብቻ ሳይሆን ማወቅ ያለብን መጽሐፍ ቅዱስ ክርስቲያኖችን ቤተ ክርስቲያንን ቅዱሳን ካህናት የሚል ምሳሌ አለ። እግዚአብሔር ቅዱሳን ካህናት ናችሁ ብሏል። ቤተ ክርስቲያን የክርስቶስ አካል ናት። ደግሞስ ቅዱሳን ካህናት የቅዱሳን ካህናት ስብስብ መንግስት ናት። ቅዱሳን ካህናት ይሄ ምንድነው? ይሄን አውቄ ነው ጎን ለጎን ያረኳቸው አካልና ክህነትን እኔ ብዙ አስተምሬያለሁ። ብዙ ያስተማርኳችሁም ሰዎች ትኖሩ ይሆናል። አንዱ በጣም ብዙ ያስተማርኩት እኔ ስለ ቅዱሳን ክህነት ነው። ዛሬም ትንሽ ጨቀጭቃችኋለሁ። በጣም ብዙ ክርስቲያኖች ቸርችም ሲመጡ እኔ ምንም አገልጋይ አይደለሁም እንግዳ ነኝ ብለው ነው የሚመጡት። ወደ መስሪያ ቤትም ሲሄዱ እንግዳ ነኝ እኔ ስኖር በዚህ ዓለም ሀብቴም በሰማይ ነው በዚህ ምንም የለም በሚል ደግሞ እንግዳ ደግሞ ሆነው ይሄዳሉ። አንዳንዶቻችሁ ቸርችም ስትመጡ በእንግድነት ስፒሪት ነው። መርካቶም ስትሄዱ እንጀራ ለመብላት የፈርዖን ቀንበርና ምናምን ሆኖብኝ ነው እንጂ አንድ ቀን ጌታን እስከማገለግል ድረስ አሁን እያገለገልኩ አይደለም ብላችሁ ነው የምትኖሩት። እና እዚህም እንግዳ ነን እዛም እንግዳ ነን። እና አሁን የክርስቶስ አካል ነን ስንል ቤተ ክርስቲያን ውስጥ እንግድነት ማብቃት አለበት ነው። የእግዚአብሔር ካህናት ቅዱሳን ካህናት ነን ስንል ደግሞ በዚህች ምድር ላይ እንግዳ ብንሆንም ኃላፊነት እንዳለብን ማወቅ አለብን የሚለውን ትንሽ ለማሳየት ነው። ቅዱሳን ካህናት ናችሁ። እኔ ይሄንን በጣም ብዙ ጥቅስ አላበዛባችሁም። ኦልሬዲ ግልጽ ነው በመጽሐፍ ቅዱስ። እግዚአብሔር በእርሱ ያመኑትንና ነፃ የወጡትን ቅዱሳን በሙሉ ካህናት ብሏቸዋል። እኛ የእግዚአብሔር ካህናት ነን፣ ቅዱሳን ካህናት ነን። ይሄ ከብሉይ ኪዳን ጀምሮ ብትመረምሩ ታገኙታላችሁ። እኔ ጊዜ የለኝም። ሜቢ በሌላ ጊዜ በደንብ በስፋት ልንማረው እንሞክራለን። በጣም ኢምፖርታንት ነው። በነገራችን ላይ በመጽሐፍ ቅዱስ ውስጥ በግልጽ ያሉ በግልጽ የምንማራቸው በግልጽ ልናነበው የምንችልና ብዙ ትኩረት ያልሰጠነው አንድ ትምህርት ቢሆን ክህነት ነው። እግዚአብሔር ከብሉይ ኪዳን ጀምሮ እስከ መጨረሻ እስከ ራእይ መጽሐፍ ድረስ የሚከተል ዶክትሪን ማግኘት ከፈለጋችሁ ክህነትን አጥኑ። እግዚአብሔር አምላክ አስቀድሞ አሮንንና ሌዊን ካህናት ከማድረጉ በፊት በአሮንና በሌዊ ስታይል ካህናትን ከማስነሳቱ በፊት አስቀድሞ ጠቅላላ እስራኤልን በሙሉ እናንተ የኔ ካህናት ናችሁ እንዳለ ታውቃላችሁ። ገና አስቀድሞ ጥቂቶቹን ከመካከላቸው እናንተ እግዚአብሔር ካህናት ናችሁ ታገለግሉኛላችሁ ከማለቱ በፊት እግዚአብሔር ሌዊን አሮንን ካህን ከማድረጉ በፊት እግዚአብሔር አስቀድሞ እስራኤልን በአጠቃላይ ከግብፅ ምድር ነፃ የወጣውን እስራኤልን በአጠቃላይ እናንተ የኔ ምኖች ናችሁ ብሏቸዋል። ካህናት እንትን ልስጣችሁ፣ መጽሐፍ ቅዱስ ክፍል ልስጣችሁ ለምትጽፉ። ዘጸአት ምዕራፍ 19 very powerful chapter ነው። ዘጸአት 19 እኔ ራሴ ነግራችኋለሁ፣ እዛ መሄድ የለባችሁም። ከ1 እስከ 6 ያለውን ልታነቡ ትችላላችሁ ሌላ ጊዜ። ዘጸአት ምዕራፍ 19 ምንድነው የሆነው መሰላችሁ? እስራኤል ከብዙ ዘመን በኋላ ከ430 400 ምናምን ዓመት በላይ በግብፅ ምድር ምኖች ነበሩ? ተናገሯ። ባሮች ነበሩ። እንትን
አባትህ በግብጽ ባሪያ ነበረ እያልክ ንገረው ምናምን ይላል እግዚአብሔር። እንደውም በኋላ ለተፈጠረው ትውልድ እንዳይረሱ ማለት ነው። የግብፃውያን ምኖች ነበሩ? ባሪያ። ስለዚህ ስራቸውን ያውቃሉ፣ ስማቸውንም ጠንቅቀው ያውቃሉ። ስራቸው ምንድነው? የባርነት ስራ ነው። ማንነታቸው ማን ነው? ባሪያዎች ናቸው። የማን ባሪያዎች ናቸው? ጌቶቻቸውንና አሰሪዎቻቸውንም በጥንቃቄ ያውቃሉ። ጌቶቻቸውን ማን ናቸው? ግብፃውያን። ስለዚህ የግብፃውያን ባሪያዎች ነበሩ። ለስንት ዓመት? ከ400 በላይ ዓመት። ምንድናቸው? የግብፃውያን ባሪያዎች። አባቶቻቸው ምን ነበሩ? ባሪያዎች። አያቶቻቸውስ ባሪያዎች። ቅድመ አያቶቻቸውስ ባሪያዎች። ማለት 400 ዓመት እኮ ማለት ብዙ ትውልድ ነው ወደኋላ። ሲኖሩ እግዚአብሔር አንድ ቀን መጣና ባርነት በቃ አለ። ትዝ ይላችሁ እንደሆነ የሕዝቤን ጭንቀትና ጩኸት ሰምቻለሁ፣ ነፃ ላወጣቸው ወልጃለሁ አለና በሙሴ አማካኝነት እግዚአብሔር ከፈርዖን ጋር ተከራክሮ እግዚአብሔር ምድሪቱን አንቀጥቅጦ ማለት አለቅም ሲል ትለቃለህ እያለ ምን ያረገኝ ዘንድ ሕዝቤን ልቀቅ ነበር። በሩታ በደንብ ወቀርጋችሁ ማንን ነበር እስካሁን ድረስ የሚያገለግሉት? ግብፅን። አሁን ደግሞ ሌላ አሰሪ መጣና ማንን ያገለግሉ ዘንድ? እኔን ምን ያረጉኝ ዘንድ? ያገለግሉኝ ዘንድ ሕዝቤን ምን አርጋቸው? ልቀቅ። አለቅም ሲል እግዚአብሔር ቀጥቅጦ ምድሪቱን ትለቃለህ። አለቅም በሚሳኤል በሚመስል ማለት ነው፣ በመቅሰፍት አንዴ በእንቁራሪት አንዴ ደም በማምጣት አንዴ በሆነ ነገር ትለቃለህ። አለቅም ተሟግቶ ተከራክሮ በጸናች እጅ በተዘረጋች ክንድ ነው እግዚአብሔር አምላካችን በክብር አስለቀቀው ህዝቡን። አለቅም ሲል ትለቃለህ እያለ የመጨረሻው ትዝ ይላችሁ እንደሆነ የመጨረሻው መቅሰፍት የሞት መቅሰፍት ነበር። ትለቃለህ አትለቅም? አለቅም። እንግዲያውስ እስራኤል ለኔ የበኩር ልጅ ነው አለ እግዚአብሔር። እስራኤል ለኔ የበኩር፣ እኛን እያየ መሰለኝ እግዚአብሔር የበኩር ያለው፣ ምክንያቱም ከዛ በኋላ ብዙ ልጆች አሉት እግዚአብሔር። ግን መጀመሪያ የወለደው እነሱ ስለ እስራኤል ለኔ የበኩር ልጅ ነው፣ ካለቀቅ በበኩር ልጅ ይመጣብሃለሁ አለና እግዚአብሔር ትዝ ይላችሁ እንደሆነ የበኩር ልጅን እቀስፋለሁ አለና እስራኤልን በአጠቃላይ የሞት መልአክ ነገ ስለሚመጣ እናንተ በጋር እረዱና ደሙን በመቃናችሁ ላይ አድርጉ። ትዝ ይላችሁ እንደሆነ ዘጸአት ምዕራፍ 14 ላይ እንደዚህ በምታነቡበት ጊዜ ምዕራፍ 12 ላይ እግዚአብሔር መቃናቸውን በደም እንዲቀቡ አድርጎ በሚቀጥለው ቀን የግብፅን በኩር መጥቶ የእስራኤልን በኩር ለማስለቀቅ ማለት ነው የመጨረሻ በኩራቸውን መጥቶ የሞት መልአክ ደም ያለበትን ቦታ እያለፈ ግብፅን አንቀጥቅጦ እግዚአብሔር በነጋታው ፈርዖን he just gave up። ጦሳችሁን ይዛችሁ አንድ ንብረት አንተውም ብሎ ነው። አንድ ሸኮና እንኳን የከብቶቻችን ሸኮና እንኳን አትቀርም ብሎ ጥረግርግርግርግርግርግ ብሎ ወጣ እስራኤል። ሲሄዱ ትዝ ይላችሁ እንደሆነ ባህሩ ገጠማቸው። ባህሩን ምን አደረገው እግዚአብሔር? ባህሩን ከፈለው ከሁለት ሰነጠቀውና እንደ ግድግዳ አድርጎ የኤርትራ ባህርን እግዚአብሔር አሳልፋቸው። በምድረ በዳ ሲሄዱ 3 ወር ሙሉ ሄዱ። 3 ወር ሙሉ ምን እንደነበሩ ያውቃሉ። ምን እንደሆኑ ግን የገባቸው አልመሰለኝም። ምን እንደነበሩ ያውቃሉ። ባሮች ነበሩ። አሁንስ ነፃ ምን እዚህ ነፃነት ያለ ማንነት አደገኛ ነው። ነፃነት ዝም ብሎ ነፃ አደገኛ ነው። ነፃነት ማንነትን ከማወቅ ጋር ነው በጣም ጥሩ። ማንነት የሌለው ነፃነት ሁሉን ነገር ለማድረግ ነፃ ነኝ የሚል ነፃነት አደገኛ ነው። አሁን ነፃ ናቸው ኦፍ ኮርስ የሚጨቀጭቃቸው የለም። ግን እግዚአብሔር አምላክ ማንነታቸውን ነው እንጂ የቀየረው አዲስ ማንነት ተሰጥቷቸዋል። እዚህ ነፃነት ብቻውን አዲስ ማንነት አይደለም፣ የሆነ ማንነት እግዚአብሔር ሰጥቷቸዋል። ምንድነው ማንነታችን? ከዛ ዘጸአት 19 ደረሰ። ፋስት ፎርወርድ ማለት ነው የ3 ወሩን ጉዞ። ከዛ 3 ወር ከተጓዙ በኋላ በራፊዲም አካባቢ ደረሱ ይላል። እስራኤል በተራራው ፊት ሰፈረ ይላል። እስራኤል በተራራው ፊት ሲሰፍር እግዚአብሔር ሙሴን ጠራውና እንደዚህ አለው፣ በግብፃውያን ዘንድ ያደረኩትን የዘጸአት 19 ቅድም የጠቀስኩላችሁ ይሄ ነው። አሁን ምንድነን እኛ ባሮች ነበርን። አሁን who are we? ከዛ ምን አለ እግዚአብሔር? በግብፃውያን ዘንድ ያደረኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣዋችሁ ምን አድርጋችኋል? አይታችኋል ይላል። ይሄ እንደው ማት ጊዜ ምን ነው ባወራ ነው። የተደረገለትን ያላየ ለእግዚአብሔር ሊቆም አይችልም። እግዚአብሔር አይናችንን ይክፈተው። የተደረገለትን ያየ ደግሞ ቅስቀሳ አይፈልግም፣ ስብከት አይፈልግም፣ ምንም አይፈልግም፣ ለእግዚአብሔር ይቆማል። ወንድሞቼ እናቶቼ፣ የክርስትና ህይወት ዋና ጨዋታ ማየትና አለማየት ነው። ቅዱስ ጳውሎስ የልባችሁ አይኖች እንዲበሩ ጸልያለሁ ይላል የኤፌሶንን ክርስቲያኖች። የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ፣ ለእናንተም ለቅዱሳን የተዘጋጀው የርስት ክብር ባለጠግነት ምን እንደሆነ፣ ለእኛ ለምናምን ደግሞ የተገለጠው የክርስቶስ ኃይል ምን እንደሆነ
ታውቃላችሁ ይላል። አይን ሲከፈት ማንነታችን እናውቃለን። ማንነታችን ስናውቅ ደግሞ ለእግዚአብሔር እንቆምለታለን። ስለዚህ ያደረኩትን አይታችኋል ይላል። ያደረኩትን አይታችኋል፣ በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል ይልና አሁን ሹር አይተናል። አሁን ምንድነን እኛ? አሁንም ይላል አሁንም ምድር ሁሉ የኔ ናትና በእውነት ቃሌን ብትጠብቁ ኪዳኔን ብታከብሩ ምድር ሁሉ የኔ ናትና እናንተ እስራኤል በአጠቃላይ የካህናት መንግስት የተቀደሰ ርስት ትሆኑልኛላችሁ። አይዴንቲቲያቸውን መጀመሪያ እግዚአብሔር የተናገረው ዘጸአት 19 ላይ ነው። አሁን በግብፃውያን ያረኩትን አይታችኋል። እናንተ ምን እንደነበራችሁ ታውቃላችሁ። በግብፃውያን ያደረኩትን አይታችኋል። በንስር ክንፍ እንደተሸከምኳችሁ አይታችኋል። ወደ እኔ እንዳመጣኋችሁ አይታችኋል። አሁንም ቃሌን ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የኔ ናትና እናንተ ጠቅላላ እኮ ነው ካህናት ያላቸው እግዚአብሔር አሮንና ሌዊን አይደለም። እናንተ በአጠቃላይ እናንተ እስራኤል በሙሉ የካህናት መንግስት የተቀደሰ ሕዝብ ርስቴ ትሆኑልኛላችሁ። እስራኤል ጠቅላላ እስራኤል ጠቅላላ እግዚአብሔር ምን አለው? የካህናት መንግስት ጠቅላላ እስራኤል በሙሉ ምንድነው? ካህናት። እግዚአብሔር ለምንድን ነው ነፃ ያወጣቸው? ለክህነት። እግዚአብሔር ነፃ ያወጣውን በደም ነፃ ያወጣውን እስራኤል ከግብፅ ነፃ ያወጣውን እስራኤል እግዚአብሔር ምን አለው? ካህናት። አንደኛ ጴጥሮስ እሱን ብድግ አድርጎ ነው አምጥቶ ደግሞ እሱን ብድግ አድርጎ አሁን ደግሞ በአዲስ ኪዳን እግዚአብሔር ከሌላ ባርነት የጠራው ሕዝብ አለ። ከግብፅ ባርነት ሳይሆን ከግብፅ ከሚበልጥ ባርነት ቀንበሩን ሰብሮ ነፃ ያወጣው ሕዝብ አለ። እግዚአብሔር የተባረከ ይሁን። አንደኛ ጴጥሮስ ምዕራፍ 1 ላይ ስትሄዱ ለነማን እንደተጻፈ ብታዩ ለእስራኤል አይደለም የተጻፈው። ይሄ በክርስቶስ ኢየሱስ ነፃ ለወጡ ቅዱሳን ነው። ተመልከቱ። አንደኛ ጴጥሮስ ቅድም ገልጣችሁ አስቀምጣችሁት ከሆነ አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡትና በልዩ ልዩ ቦታዎች ተበትነው ላሉ ቅዱሳን የተጻፈ ነው። ባጭሩ በክርስቶስ ኢየሱስ ለዳኑ የተጻፈ ነው። ምን ብሎ ይገልጻቸዋል? በእግዚአብሔር አብ የታወቁ ደግሞስ በእግዚአብሔር አብ የታወቁ ደግሞስ በክርስቶስ ኢየሱስ ደም የተረጩ ደግሞስ በመንፈስ የተቀደሱ። ደህንነት የሥላሴ ሥራ ነው እንደምታውቁት። ምን ይላል? በእግዚአብሔር አብ የታወቁ ደግሞስ በክርስቶስ ደም የተረጩ ደግሞስ በመንፈስ የተቀደሱ። በእግዚአብሔር አብ የታወቁ በክርስቶስ ደም የተረጩ በመንፈስ ቅዱስ የተቀደሱ ምን ይባላሉ? በሌላ አነጋገር ቅዱሳን ምን ይባላሉ? ክርስቲያኖች። ስንቶች ናችሁ ይሄንን ልምምድ የተለማመዳችሁ? በእግዚአብሔር አብ የታወቃችሁ በደሙ የተረጫችሁ በክርስቶስ ኢየሱስ በመንፈስ ቅዱስ የተቀደስን ለኛ ነው የተጻፈው። አሁን እኛ ከግብፅ አይደለም ነፃ የወጣ ነው። ከግብፅ ከሚበልጥ ባርነት በእግዚአብሔር አብ ታውቀን ከኃጢአት ነፃ ወጥተን በክርስቶስ ኢየሱስ ደም ተረጭተን ማንነታችሁን ወቁ ወንድሞች እናቶች። የሥላሴ ሥራ የተገለጠብኝ ሰው ነኝ እኔ። የሥላሴ ሥራ የተገለጠብህ ሰው ነህ አንተ። የሥላሴን ሥራ ለማየት ተራራና ወንዝ ሸንተረር ማየት አይደለም እኔ የማየው። ተራራ ወንዝ ሸንተረር ልክ ነው፣ የሥላሴን ሥራ ያሳያል። ሰማዩን ሥላሴ ቅዱስ ሥላሴ ዘረጋው ብለን ልንገረም እንችላለን። ግን ከሰማይ የቀረበ ከተራራው የቀረበ ከወንዙ የቀረበ የሥላሴ ሥራ ላሳይህ። ማን ነው እሱ? እኔ ነኝ። እንዴት? በእግዚአብሔር አብ ታውቄ ደግሞስ በክርስቶስ ደም ተረጭቼ ደግሞስ በመንፈስ ቅዱስ ታትሜና ተቀድሼ ለእግዚአብሔር ሥራ የተዘጋጀው የእግዚአብሔር ባሪያ ነኝ። እግዚአብሔር የተባረከ ይሆን። ነፃ አወጣንና እግዚአብሔር በደሙ ነፃ አወጣንና በመንፈስ ቀድሶ አገልጋዮቹ አረገን። ይሄን ነፃ የወጣ ሕዝብ ምን ይለዋል እግዚአብሔር? ይሄን ነፃ የወጣ ሕዝብ እግዚአብሔር ምዕራፍ 2 ቁጥር 10 ላይ ቅድም እንዳነበብኩላችሁ ቁጥር 9 ጀምሮ እናንተ አይታችኋል ነው የሚለው። ልክ እንደ እስራኤል የእውነት በኮምፒውተርኛ ቋንቋ ኮፒ ፔስት ይመስላል። የዘጸአት 19 ኮፒ ፔስት ነው የሚመስለው። እናንተ ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ምን ትውልድ፣ የንጉሥ ምን በሉታ ጮክ ብላችሁ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ የእርሱ ወገን ናችሁ፣ የእግዚአብሔር ወገን ናችሁ። ምን እንድትሆኑ የተመረጣችሁ? የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት ናችሁ።
ምዕራፍ 2 መጀመሪያው ላይ ማለላችሁ በነገራችን ላይ ምዕራፍ 2 ላይ ቅረቡና ተሰሩ ይላል። በሰውም ወደ ተጣለ ምዕራፍ 2 ቁጥር 4 በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በጣም የሚገርማችሁ ነገር በክርስቶስ ኢየሱስ ሥራ ነው እኛ የእግዚአብሔር ካህናት የሆን ነው። የሚገርማችሁ ነገር እስራኤል በሙሉ ካህናት ተብለው ነበረ። ለምድር በሙሉ የእግዚአብሔር ካህናት ብሎ እግዚአብሔር እስራኤልን በሙሉ ካህናት አድርጓቸው ነበር። ግን በጣም ብዙ ጊዜ የክህነት አገልግሎታቸውንና ኃላፊነታቸውን አልተወጡም ነበር እስራኤል። ምክንያቱም እስራኤል ለአሕዛብ ምሳሌና ሞዴል እንዲሆኑ ተጠርተው ሳለ በጣም ብዙ ጊዜ እነሱ እንዲያውም እንደ አሕዛብ መሆን ነበር የሚያምራቸው እና ክህነታቸውን መፈጸም አቅቷቸው ነበር። እና በጣም የሚገርመኝ እኔ ኢሳይያስ 61ን ሳነብ ኢሳይያስ 61 ስለ ጌታችን መምጣት የተነገረ ትንቢት ማለት ነው። ትዝ ይላችኋል። ጌታችንም ሉቃስ 4 ላይ ጠቅሶታል። የጌታ እግዚአብሔር መንፈስ በእኔ ላይ ነው ምናምን የእግዚአብሔር ባሪያ የሆነው ክርስቶስ የእግዚአብሔር አገልጋይ የሆነው ክርስቶስ ሲመጣ የጌታ እግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራችን እሰብክ ዘንድ ምናምን የሚለው ስለ ክርስቶስ ኢየሱስ መምጣት ይናገርና ወደታች ወረድ ብላችሁ ስታነቡ ኢሳይያስ 61 ላይ እናንተም እንደገና ይላል እናንተም እንደገና የሕያው እግዚአብሔር ካህናት የእግዚአብሔር አገልጋዮች ተብላችሁ ትጠራላችሁ ይላል። መሲሁ ሲመጣ ክርስቶስ ሲመጣ እናንተ እንደገና ምኖች ተብላችሁ ትጠራላችሁ? የእግዚአብሔር ካህናት ተብላችሁ ትጠራላችሁ። የክርስቶስ ኢየሱስ መምጣት እኛን ያደረገው አንዱ ነገር የንጉሥ ካህናት እግዚአብሔር አደረገን። እኛ ዝም ብለን ተራ ምዕመናን አይደለንም። እኛ ዝም ብለን ተራ ሰዎች አይደለንም። ታዲያ ምንድናችሁ ያላችሁ እንደሆነ ከጨለማ ወደሚደነቅ ብርሃኑ የጠራንን የእርሱን በጎነት እንድንነግር የተመረጠ ትውልድ የንጉሥ ካህናት ናችሁ ያልከውን እንድናምን እርዳን ማለት እንዴት ጥሩ ነው። ናችሁ ምንድናችሁ? የንጉሥ ካህናት ናችሁ። በቃ እኔ ጥቅስ አልደረድርም ብዬ ነበረ፣ ግን ትንሽ ልደርድርላችሁ። አንድ ትምህርት እስከ ራእይ መጽሐፍ ካገኘው በቃ እግዚአብሔር ጨክኗል ማለት ነው። ከዘጸአት ጀምሮ በኢሳይያስ አልፎ በቅዱስ ጴጥሮስ በኩል አድርጎ ከዛ ሰልዬ ሁሌ የሚያስብለን ራእይ ምዕራፍ 1 ቁጥር 6 ለወደደን በሮ ሰሌ ቢያስብለን ጥሩ ነበር። እቺ በጣም ደስ የሚለኝ ሁሉ ጊዜ ኮንፌስ እናደርገው እዚህ መድረክ ላይ ለወደደን ከኃጢአታችንም በደሙ ላጠበን ለአባቱም መንግስትና ለአምላኩም ካህናት እንድንሆን ላደረገ ለእርሱ ምን ይሆን? እዚህ የኛ ካህን መሆን የአምልኮ ምክንያት ነው። እኛ ምንም አልመሰለንም፣ ቁጭ ብለናል እያልን ነው የምንሰማው። ራእይ መጽሐፍ ላይ ስትገባ የአምልኮ ምክንያት እናመልክሃለን፣ ክብር ለአንተ ይሁን። ምን አይሉታል? ለአንተ ለዘላለም ክብር ይሁን። ለምን? ወደድከን፣ ደግሞስ በደምህ አጠብከን፣ ከዚያስ ለአባትህ መንግስትና ካህናት እንድንሆን አደረግከን። ለአንተ ምን ይሁን? ክብር ይሁን። ምን ስለሆነ? ካህናት ስላረከን። ራእይ 1:6ማ እንደ ማህተም በቃ ማህተም ነው። በቃ መጨረሻ ካህናት የሆንበትን ሞቲቬሽን ሲናገር ለምንድን ነው እግዚአብሔር እናንተን ካህናት ያደረገው ምናምን ሲል ምንም መከራከሪያ የለንም። በጣም አሪፍ ስለሆንኩ ነው፣ ደግሞ በጣም ቆንጆዬ ስለሆንኩ ነው፣ በጣም እንትን ስለሆንኩ ነው። እሱ ሁሉ አይሰራም። ቆንጆ አልነበርንም። ቆንጆ የለም አንድስ እንኳ አይደለ። እናንተ አሁን ሰው ቢከራከራችሁ አሁን አንተ እግዚአብሔር ካህን ነህ። አዎ አንተን ብሎ ካህን አሁን እግዚአብሔር በምን ሂሳብ ነው አንተን ካህን ያደረገው? ስለወደደን። ይሄ በጣም ክርክር ይዘጋል። ባይዘወይ አይገርምህም? እኔም ይገርመኛል ብሎ መጀመር። አንተ አሁን አንቺ ካህን ነሽ፣ አንቺ አሁን ካህን ነሽ። በምን ሂሳብ? እንትን ስለሆንኩ 6 ጊዜ ስለጸለይኩ ምናምን ማለት የለባችሁ። ምንም እግዚአብሔር አምላክ ምን ስላረገኝ? ወደደኝ። ስለዚህ ክህነታችሁ እኔ ዛሬ ይኸው ተቀብለን ነው መሄድ ያለብን። ክህነታችሁ በእናንተ ብርታትና ድካም ላይ የተመሰረተ አይደለም። ክህነታችሁ በእናንተ ዘርግንድ ላይ የተመሰረተ አይደለም። ክህነታችሁ በባክግራውንዳችሁ ላይ የተመሰረተ አይደለም። ክህነታችሁ በአንድ ነገር ማረጋገጫ ነው ላጥ ተደርጎ የተሰጣችሁ እግዚአብሔር አምላካችን ስለወደደን ብቻ። እግዚአብሔር የተባረከ ይሁን። ወደደን። ቢወደንም ግን ቆሻሾች ነበርን። ቢወደንም እኛ ካህናት ልንሆን አንችልም። የካህን ቆሻሻ የለውም።
ካህን ንጹህ መሆን አለበት። ታጥቦ ነው የሚገባው ወደ ቤተ መቅደስ። ስለዚህ እግዚአብሔር መፍትሄ ያመጣ ራሱ ወደደን። ታዲያስ ከኃጢአታችንም በደሙ ምን አረገን? አጠበን፣ አነጽ። ይሄ ነው ታዲያ። ከነቆሻሻህ ነው ካህን ያረገ እግዚአብሔር? ኧረ አይደለም። ምን አድርጎታል? ቆሻሻዬን አንከባሎታል። ደግሞስ አጥቦኛል። በሳሙና ነው ያጠበህ? አይደለም። በእንዶድ ነው ያጠበህ? አይደለም። በምንድን ነው ያጠበህ? ክቡር በሆነ በክርስቶስ ኢየሱስ ደም አጠበን። እግዚአብሔር ይባረክ። ለዚህ ነው ኮንፊደንሳችን ይሄ ነው። በነገራችን ላይ በክርስቶስ ደም መታጠባችን ለአዲስ ኪዳን it is the climax and climax የአዲስ ኪዳን ዶክትሪን ክላይማክስ ይሄ ነው። በነገራችን ላይ በጣም እንትን በበግና በኮርማ ደም አይደለም እያሉ ነው የሚከራከሩት ሐዋርያት። በደምና በኮርማ ደም። ምክንያቱም የበግና የኮርማ ደም ፈጽሞ እስከ መጨረሻ ኃጢአተኛውን አያነጻውም፣ ከህሊናም ነፃ አያረግም። በቂ አይደለም። ለሚቀጥለው ኃጢአት ማቅረብ አለብህ። ለሚቀጥለው ኃጢአት እንደገና ማቅረብ አለብህ። እና በነገራችን ላይ ካህናቱ በመሰዊያው ላይ ቆመው ነው የሚውሉት ቀጥ ብለው። ምክንያቱም ኃጢአት አይቆምማ። ኃጢአት ስለማይቆም ይዘው ስለሚመጡ ቀጥ ብለህ እንዳረድክና እንዳጨስክ ነው የምትውለው። ቤተ መቅደሱ በነገራችን ላይ መሰዊያው አካባቢ በጣም የሚሸትና ቆሻሻ ነገር ነው። ደም በደም ነው። ኃጢአትን ለማስተሰረይ ይዘው ይመጣሉ እንስሳት። የእንስሳትን ደም ይዘው ይመጣሉ። ኃጢአተኛው ምን አድርገህ ነው? እንትን አድርጌ ነው። እሺ ይታረድለታል። እግዚአብሔር ካንተ ጋር ነው፣ እግዚአብሔር ይባርክ ይጠብቅህ፣ ካንተ ጋር ይሁን ምናምን ብሎ ያስተናብተዋል። የሚቀጥለው ሰውዬ ይቆማል። የሱንም ሲያርግ ማት ተሰልፈዋል። የሱንም ሲያርግ ምናልባት ወደ ማታ አካባቢ ጠዋት የሸኘሁት ሰውዬ ሌላ በግ ይዞ ተሰልፎ ሊሆን ይችላል። ሌላ ነገር ነክቶ ሊሆን ስለሚችል ምንም የመጨረሻ እንደዚህ ሳይክሉ ሰብሮ የሚጥል ነገር የለም። በግና ኮርማ ሊያነጻን አይችልም። እኛ በግና ኮርማ ስላይደለን እኛን የሚተካን ሰው ነው። እኛን የሚያነጻን እኛን የሆነ ስለሆነ ነው ማለት ነው። ክላይማክስ። ምክንያቱም እኛን ሊተካን አይችልማ። የምትክ መስዋዕት ነው የሚያስፈልገው። ምትክ ደግሞ ሰው ነው መሆን ያለበት። ከሰው መካከል ደግሞ እንዳይሰዋልን ለኛ ሁሉ ኃጢአተኛ ነው። ዋስ ጠበቃ ሊሆን አይችልም። በምንም አይነት ዋስ ጠበቃ ሊሆን አይችልም። እስረኛ ዋስ ጠበቃ ሊሆን አይችልም። ሁላችን ስለታሰርን ማን ለማን ዋስ ይሆናል? ይሄ እኮ ነው በነገራችን ላይ 39 መጽሐፍ እኮ የሚነግረን ይሄ ነው። የበግና ኮርማ ሰውን ሊተካ አይችልም። ሙሉ ለሙሉ ሊያነጻውም አይችልም። ለምን? ሰው ስላይደለ። ታዲያ ሰው ለምን አይሰዋም? ሰው የለማ። ምን አይነት ሰው? ንጹህ የሆነ ሰው። ዋስ ለመሆን እኮ ነፃ መሆን መቻል አለብህ። ዛሬ እንዳጋጣሚ እኔ ወህኒ ቤት ነው ያልኩት ለመጠየቅ ማለት ነው ወዳጆችን። እንዲህ ጥሩ ነው ነፃ የሆነ ሰው መኖር የሚጠይቅህ። ዋስ ጥራ ስትባል ዋስ ጠበቃ የሚሆነ ምድር ጠቅላላ ግን እስር ቤት ነው። ምድር ጠቅላላ ቃሊቲ ነበረች በሙሉ። ማንም ስለኛ የሚቆም ማንም አልነበረም። ስለዚህ እግዚአብሔር ጠበቃችንን ከምድር ሳይሆን ያመጣው ጠበቃችንን ከሰማይ ሰማያት የሆነ የናዝሬቱ ኢየሱስን ሰው አድርጎ አመጣው። በደሙ አጠበን። ቀላል አይደለም ወንድሞች እናቶች። ለዚህ ነው ዕብራውያን ምዕራፍ 1 ላይ ኃጢአታችንንም በገዛ ደሙ ነው የሚለው። በገዛ ደሙ የሚለው is very powerful። በበግና በኮርማ ደም ሳይሆን በገዛ ደሙ ኃጢአታችንን ካስተሰረየ በኋላ ካነጻ በኋላ በሰማያት በግርማው ቀኝ። በነገራችን ላይ ካህን ተቀምጦ አያውቅም። ካህን አይቀመጥም። ስራቸው ስላላለቀ ካህን አይቀመጥም። ካህን ለመቀመጥ ስራው ማለቅ አለበት። ኢየሱስ ክርስቶስ ሊቀ ካህናችን ስራው ስላለቀ በሰማያት በግርማው ቀኝ ምን አረገ? ተቀመጠ። ተፈጸመ። ኃጢአታችን ተደመሰሰ። እግዚአብሔር የተባረከ ይሁን። አሁን እኔና እናንተ ኮንፊደንሳችን ይሄ ነው። አሁን የእግዚአብሔር ካህን ናችሁ ስላችሁ የእግዚአብሔር ካህናት ነን ስንል ራሳችሁን ካያችሁ ቁጭ ብላችሁ ነው የምትቀሩት። ግን ከኛ አይደለም፣ ስራው ከኛ አይደለም። እንዴት ነው ካህናት የሆን ነው? ወደደን። ኃጢአታችሁን ምን አረገው? ከኃጢአታችንም በራሱ ደም ምን አረገ? አጠበን፣ አነጻን፣ ንጹሃን አደረገንና አጥቦ አንጽቶ ቀድሶ ለአምላኩና ለአባቱ መንግስትና ምኖች ካህናት እንድንሆን አደረገን። ጌታ ይመስገን። የተወደደ የታጠበ ካህን ነኝ የምትሉ ስንቶች ናችሁ? አሜን። የተወደደ ደግሞ ምን የሆነ የታጠበ ካህን ነኝ። አንዴ ትሏታላችሁ ለራሳችሁ እንደገና። ለምን ነው ሌላ ሰው የሚነግረንን የምንሰማው? እኛ ዝም ብሎ ማረባ ተራመመን ነገር ነኝ ምናምን ለምንድን ነው? ጠዋት ስንነሳ ይሄን ብናስበው እንዴት ጥሩ ነው። ሎክ ዛሬ በክህነት ሹመቴ ነው የምወጣው። ምክንያቱም ወደደኝ፣ ደግሞ በደሙ አጠበኝ፣ ለአምላኩ መንግስትና ምን አድርጎኛል? አንተ የተወደድክ የታጠብክ የእግዚአብሔር ምን። ስለዚህ የክርስቶስ አካል ብቻ ሳይሆን መጽሐፍ ቅዱስ የእግዚአብሔር ካህናት ናችሁ ይላል። በቃ አንድ ልጨምርላችሁና ልጨርስ።
ራዕይ ዮሐንስ ምዕራፍ 5 ራዕይ ዮሐንስ ምዕራፍ 5 ያው የምታውቁት ነው። አምልኮ ነው ራሱ። ይገባል ትዝ ይላችኋል 24ቱ ሽማግሌዎች ይገባል የሚል አምልኮ የተሞላው በእንትን ነው በራዕይ ዮሐንስ ነው። ዮሐንስ ራዕይ ይገባል፣ ምስጋናው ይገባል፣ ልትነግስ ይገባል፣ ልትከብር ይገባል ይሉታል። በጉን የታረደውን በግ ልትከብር ልትነግስ ይገባል፣ ምስጋናና ክብር ይገባል ይሉታል። እንዴት? በምን ምክንያት? ታርደሃልና። ቁጥር 10 ጀምሮ ታርደሃልና ይልና ቅድም አመጣችላችሁ። በደምህም በእኛ ስራ ላይ የተመሰረተ ሳይሆን በእኛ ባክግራውንድ ላይ የተመሰረተ ሳይሆን በደምህም ከህዝብ ሁሉ ከቋንቋ ሁሉ ከወገንም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ ይላል። ኦ ማይ ጉድነስ! በሰማይ አዲስ መዝሙር አለ፣ በሰማይ አዲስ ቅኔ አለ። ይገባሃል እያሉ ያመሰግኑታል። ስለማን እንደሆነ ታውቃላችሁ? ስለኔና ስለናንተ ይገባል። እንዴት? ታርደሃልና። አሁን ከእስራኤል ብቻ ሳይሆን ብሉይ ኪዳን ከእስራኤል ነው። አሁን ከእስራኤል ብቻ ሳይሆን ከህዝብ ሁሉ ከቋንቋ ሁሉ ከወገንም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ። ቤተ ክርስቲያን ቅዱሳን፣ እኛ እግዚአብሔርን የምናመልክ ክርስቲያኖች በሌላ በምንድን ነው የምንታወቀው? እኛ የእግዚአብሔር ካህናት ነን። የእግዚአብሔር ካህናት ነን የሚለው ምን ማለት ነው? ለምን ምክንያት ነው ያላችሁ እንደሆነ በአንድ በኩል በቃ እግዚአብሔርን ቀጥታ ማምለክ መቻላችንን እንትን ያደርጋል። ይሄን ሌላ ጊዜ ልትመረምሩት ትችላላችሁ። መንፈሳዊ መስዋዕትን ለማቅረብ ነው። በእግዚአብሔር ፊት መንፈሳዊ መስዋዕትን ቀጥታ ማቅረብ እንችላለን። አሁን እኛ የአዲስ ኪዳን ሰው መሆን እንዴት መታደል ነው! በብሉይ ካህን መጠበቅ አለብህ እስኪመጣ ድረስ መስዋዕት አይሰጥም ለእግዚአብሔር። ሳኦል አሁን እግዚአብሔርም የተቆጣው ያለ ሳሙኤል ያለ ካህኑ ለንጉስ እንኳን አልተፈቀደም። እንኳን ለኛ ለተራ ምእመናን ነገር ንጉስ እንኳን መጠበቅ ነበረበት። ማንን? ሳሙኤል ሳይመጣ በፊት እንትን የለም፣ መሰዋት የለም። አሁን እኛ ቀጥ ብለን ሳሙኤልን አንጠብቅም። እኛ ሊቀ ካህናችን በሰማይ ስላለ እኛን ጠቅላላችን ካህን ስላደረገን እግዚአብሔር ቀጥ ብለን እግዚአብሔር አምላክ ጋር መንፈሳዊ መስዋዕትን ልናቀርብ እንችላለንና መስዋዕትን ለማቅረብ ቅዱሳን ካህናት ለመሆን ተሰሩ ነው የሚለው አንደኛ ጴጥሮስ ምዕራፍ 2 የምስጋናን መስዋዕት ለማቅረብ መስዋዕቱ እኛ ሆነናል። የአዲስ ኪዳንማ መቅደሱም እኛ ነን፣ መስዋዕቱም እኛ ነን። ባይዘወይ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ምን አድርጉ ይላል መጽሐፍ ቅዱስ? አቅርቡ። አሁን እግዚአብሔርን ቀጥታ መስዋዕት ላቀርብለት እችላለሁ። አሁን እግዚአብሔርን ቀጥታ አባት ልለው እችላለሁ። አሁን እግዚአብሔርን ቀጥታ ልጠራው እችላለሁ፣ ያለ ማንም መሽሎኪያ ማለት ነው። ለምንድን ነው? ሊቀ ካህኔ በሰማይ አለልኝ። ታዲያስ እኔ ራሴ ካህን ሆኛለሁ። ታዲያስ ሰው አልጠብቅም። ባይዘወይ ሰው አልጠብቅም። ጌታዬን ለመጥራት ሰው አልጠብቅም። ድምፁን ለመስማት ሰው አልጠብቅም። ይሄን መብት የሰጡ ክርስቲያኖች አሉ። ህጋዊ መብትን መስጠት ይቻላል። ባይዘወይ ይሄን ህጋዊ መብት እኔ በእንትና በኩል ነው የምመጣው ምናምን ሊሉት ይፈልጋሉ። እግዚአብሔር ይሄ የልጁን ስራ ማናናቅ ነው። አይበቃምና ማለት ነው። የልጅ ስራ ስለማይበቃ እንትና ይጨመርበትና በእንትና በኩል አድርጌ ጸሎቴን ትሰማኝ ይሆን ወይ? እግዚአብሔር አምላክ የጸሎቴን እንዲሰማ የልጁ ስራ በቂ ነው። ኢየሱስ ክርስቶስ በቂ ነው። ድምጹን እንዲሰማ ኢየሱስ ክርስቶስ በቂ ነው። ድምጼንም ይሰማኛል፣ ድምጹንም እሰማለሁ። በምን? ቀጥታ። ምን ስለሆንክ? ሊቀ ካህኔ በሰማይ አለ። አንተ ምንድነህ? ካህን ነኝ። ካህን አልጠብቅም። ለምን? እኔ ራሴ ነኝ። ይሄ እኮ የልጅነት ስልጣን ይባላል። ስልጣንን መስጠት ይቻላል፣ አልፈልግም ብሎ መስጠት ይቻላል። ግን የልጅነት ስልጣናችን አንዱ የክህነት ስልጣን ነው። ቀጥታ እንኳን ዛሬ ይሄንን በጣም አወራለሁ ብዬ አላሰብኩ ነበር። ግን ምናልባት ኮንፊደንስ የማይሰማችሁ ሰዎች ካላችሁ ቀጥታ መግባት ትችላላችሁ። ቀጥታ ማውራት ትችላላችሁ። ቀጥታ ድምጹን ለመስማት the only requirement ምን እንደሆነ ታውቃላችሁ? ድምጹን ለመስማት the only የብቃት ደረጃ የእግዚአብሔርን ድምጽ ለመስማት የብቃት ደረጃችን ምን መሆን አለበት? በግነት በጎቼ በቃ ማለት የሆነ
በጣም እንትን የሆነ በጣም የተጠጋ በጣም ትልቅ በጣም የተሾመ በጣም እንትን የሆነ ፓስተር አያስፈልገኝም። እሺ እግዚአብሔር ለበጎቹ ጠቅላላ ነው የሚል በግ ከሆንኩ ድምፁን የመስማት መብት አለኝ። አባቴ ስለሆነ እረኛዬ ስለሆነ ቀጥታ ልጠራው ስለምችል የእግዚአብሔር ካህን ስለሆንኩ በጎቹ ድምፁን ይሰማሉ። እንዴ ምዕራፍ 8 ሮሜ ምዕራፍ 8 የእግዚአብሔር ልጆች የሆኑ ሁሉ ልጅነት በቃ የልጅነት ስልጣን ካለን የእግዚአብሔር ልጆች የሆኑ ሁሉ በማን ይመራሉ? በእግዚአብሔር መንፈስ ይመራሉ። እዚህ ማንም ሳያስፈልገን እንገባለን፣ ማንም ሳያስፈልገን ድምፁን እንሰማለን። እግዚአብሔር የተባረከ ይሁን። አዎ ነቢያት ያገለግሉናል። ለምሳሌ ይሄ ማለት አሁን የነቢያትን አገልግሎት መጣለም አይደለም፣ የአስተማሪዎችን አገልግሎት መጣል አይደለም፣ የፓስተሮችን አገልግሎት መጣል አይደለም፣ የወንጌላውያንን አገልግሎት መጣል አይደለም። እነኚህ ሁሉ ያገለግሉናል። ምን እንድናረግ ነው የሚያገለግሉን ያላችሁ እንደሆነ ድምፁን እንድንሰማ ያበረታቱናል። አንዳንድ ጊዜ ደግሞ ግራ ሲገባን ማለት ነው ግራ ሲገባን እኔ ግራ ስጋባ ወደ እኔ የላካቸውን ሰዎች ፈጽሞ አረሳቸው። ግራ እግዚአብሔር ያለኝ ጥርት አንዳንድ ጊዜ አይልልኝም። ለምን እንደሆነ አላውቅም። ነብይ ያስፈልጋል ሲለኝ መሰለኝ እግዚአብሔር እኔ ብቻዬን በቂ ነኝ ደግሞ እንዳለን ወንድም ደግሞ ያስፈልጋል እንትና አሁን ጳውሎስ አጋቦስ ነበረው አብሮትም ይዞር ድርቅ እየመጣ ነው ምናምን እያለ የሚናገር ኦኬ እርዳታን ሰብስብ የሚያስብለው ማለት ነው። ወንድማችን ደግሞ ያስፈልገናል። እና ግራ ስንጋባ አንዳንድ ነገር ስንሆን ለማበረታታት ለማበርታት እኛን ኮንፈርሜሽን ለመስጣት ለምሳሌ ጳውሎስን ለምሳሌ ባለፈው ጊዜ እንዳነሳ ነው ማለት ነው ነብዩ እጅና እግሩን አስሮ የዚህን ቀበቶ ባለቤት እንደዚህ ታስሮ አያዋለሁ ምናምን ሲል በጣም ጥሩ ነው ታንኪዩ ስለነገርከኝ ለኔ ማስቀድሞ እግዚአብሔር ነግሮኛል። ሞትም እንደሚጠብቀኝ እንኳን እግዚአብሔር አስቀድሞ ነግሮኛል። እዚህ እግዚአብሔር የነገረንን በጣም እርግጠኛ እንድንሆን ለጳውሎስ እኮ ነግሮታል። ግን በጣም እርግጠኛ እንድንሆን በነቢያቱ በሐዋርያቱ በአስተማሪዎቹ እግዚአብሔር እየመጣ ምን ያደርገናል? ያበረታተናል፣ ኮንፈርሜሽን ያመጣልናል። ግን የእግዚአብሔርን ድምፅ ለመስማት የግድ የእግዚአብሔር ሐዋርያ የእግዚአብሔር ነብይ የእግዚአብሔር አስተማሪ እስኪመጣ ድረስ ቁጭ ብዬ መጠበቅ አለብኝ? የለብህም የኔ ወንድም። ለምን? አንተ አሁን የእግዚአብሔር ካህን ስለሆንክና ሊቀ ካህንህ ኢየሱስ ክርስቶስ በሰማይ ሆኖ ለአንተ ስለሚማልድ ቀጥታ ስሙን ልጠራው ትችላለህ። ቀጥታ ድምፁንም ልትሰማ ትችላለህ። ያለንበትን ስታተስ ማወቅ እንዴት ጥሩ ነው። ቅዱሳን ካህናት ሌላው ሲግኒፊካንስ ግን ለዚህ ነው ዛሬ ቆም ያረኳችሁ ወንድሞች እናቶች። ይሄ ብቻ ሳይሆን አገልግሎታችንን አስፍተን እንድናይ ቻሌንጅ ያደርገናል ክህነት። ይሄን ስሙኝ ወንድሞች እናቶች፣ ይሄን በሸክም ነው የምነግራችሁ። ቅዱሳን ካህናት ናችሁ ሲል መጽሐፍ ቅዱስ የአገልግሎታችን መስክ ሰፊ መሆኑን ለማሳየት ነው። ለምን መሰላችሁ? ባለፈው ሳምንት ስንነጋገር እኛ የክርስቶስ ምኖች ነን ብለናል። የክርስቶስ ምኖች የአካል ምኖች ብልቶች ነን አላልንም? ስለዚህ አገልግሎታችን ለማን ነው? ለአካሉ ነው። የአካል ብልት አካልን ነው የሚያገለግለው። ስለዚህ ቤተክርስቲያንን እናገለግላለን። ይሄ መስማት አለባችሁ ወገኖቼ። ቤተክርስቲያንን እናገለግላለን በልዩ ልዩ መልክ፣ በጸሎት፣ በመዝሙር፣ ትንቢት በማምጣት፣ መገለጥ በማምጣት፣ የጥበብ ቃል በማምጣት፣ ፈውስን በማምጣት፣ ተአምራትን በማምጣት ቤተክርስቲያንን እናገለግላለን እኛ ከኔ ጋር ናችሁ አይደል? ያው ቤተክርስቲያን እናገለግል። ግን አሁን ትልቁ ችግር ምንድነው? በጣም ብዙ ክርስቲያኖች አንደኛ አገልጋይ መሆናቸውን አያውቁም። ሁለተኛ አገልጋይ መሆናቸውን ሲያውቁም የቤተክርስቲያን አገልጋይ ብቻ እንደሆኑ ነው የሚያስቡት። ምንድነው አገልግሎት ሲባል አሁን ኳየር ምንድነው አገልግሎት? ኳየር። ምንድነው አገልግሎት? ጸሎት። ምንድነው አገልግሎት? ማስተማር። ምንድነው አገልግሎት? የቤተ ክርስቲያን ህንጻ ማጽዳት። ምንድነው አገልግሎት? ማማከር። ምንድነው አገልግሎት? ፈውስ። ስለዚህ አገልግሎታችን ይሄ ብቻ ነው የሚመስለን። ወይ አገልጋይ እንደሆነን አናስብም። ይሄ የለየለት ይባላል። አንተ ምንድነህ? ምእመን። ይሄ ምን እናርገው? በቃ ይሄ ትንሽ በጣም ክሬኑን እንትን ማድረግ come on ተራ የሚል ቃል እግዚአብሔር ስለኛ ተጠቅሞ ያውቅም። ተራ ምእመን የለውም እግዚአብሔር። እደግማለሁ፣ ተራ ምእመን የለውም። ኢንፋክት በደሙ የዋጀውን ህዝብ ተራ ስላልነው ሳይቀጣን አይቀርም ብዬ አስባለሁ። አንዳንድ ጊዜ እኔ አገልጋይ ነኝ እናንተ ተራ ምእመናን ናችሁ ካልኳችሁ ወዮልኝ። በከበረ የክርስቶስ ኢየሱስ ደም የታጠበ የካህናት ጉባኤ ነው የማገለግለው እንጂ የአገልጋዮች ጉባኤ ነው እርስ በርስ የምናገለግለው እንጂ አገልጋይ ያልሆነ ተራ ሰው እግዚአብሔር የለውም። ስለዚህ እኔ አንተ ምንድነህ? ተራ ምእመን። ይሄ አይሰራም። ከዚህ አለፍ ያልነው ደግሞ አንድ ስቴፕ ይቀረናል ብዬ ነው ዛሬ ወደዛኛው ላስጠጋችሁ ነው። የመጀመሪያው እዚህ ጋር ነው። ምንድነህ አንተ? ተራ ነኝ።
አሁን ከዚህ ወተናል ብዬ ተስፋ አደርጋለሁ። ከዚህ የወጣችሁ ስንቶች ናችሁ? ትንሽ እንድራመድ ወደፊት። እሺ ጠቅላላችን አገልጋዮች ነን። አሁን አብዛኞቻችን አገልጋዮች ነን ስንል ደግሞ አገልግሎታችንን መስክ ቤተክርስቲያን ብቻ ስላደረግናት ያለው ግርግር ቸርች ውስጥ ስላጠበብነው እኮ ነው የግርግሩ ብዛት። መድረክ ልቀቅ፣ አልለቅም፣ ትለቃለህ፣ አልለቅም የምንለው እኮ መድረኳን ስላጠበብናት ነው። ጠባብናት። እዚህ መድረክ ላይ አሁን እኔ ብቻ ነው ዛሬ የወጣሁት። ሁላችን አገልጋይ ነን ብለን እዚህ ልንሰፍር አንችልም። አንድ ናታ፣ አንድ ሰው ነው የምታወጣው እቺ። ስለዚህ አሁን አገልግሎት ማለት ቤተ ክርስቲያን እንደ ማሙሻ ቆሞ ማስተማር ብቻ ነው ካላችሁ ጦርነቱ እዚህ ላይ ያለው መከራ ልነግራችሁ አልችልም። አንዳንድ ሰዎች የቤተ ክርስቲያን ሽማግሌዎች ካልሆኑ የሚያስነሱት አብዮት ልነግራችሁ አልችልም። ምክንያቱም መንፈሳዊ አገልግሎት ብለው የሚያስቡት ሽምግልና ብቻ ነው። መንፈሳዊ አገልግሎት ብለው የሚያስቡት ፓስተርነት ብቻ ነው። ስለዚህ they make sure ጌታን ያገለገሉ የሚመስላቸው ፓስተር ሲሆኑ ብቻ ስለሆነ they make sure የፈለገ ነገር አስነስተው ይሆኗታል። እና አሁን እኔ ቸርች ውስጥ አንዱም የግርግሩ መብዛት ምክንያት መስኩን ስላጠበብነው ነው። ስቴዲየሙ በጠበበ ቁጥር ለሁላችን ስለማይበቃ መከራ ውስጥ ነው የምንገባው። ስቴዲየሙን ስላጠበብነው። የእግዚአብሔር ስቴዲየም ትልቅ ነው። ስለዚህ ዛሬ ትንሽ ስቴዲየሙን ሰፋ አድርገን ነው የምንሄደው። ለምንድን ነው እግዚአብሔር ካህናት ያለን? እኔ የኔ መልስ እንዳይመስላችሁ የእግዚአብሔርን መልስ ልንገራችሁ። አንድ ዘጸአት 19ን እዩ። ቤታችሁ ውስጥ ግቡ እዩ። እኔ ግን ልንገራችሁ ሰዓት ስለሌለን በትልቅ ጆሮ ነው የምትሰሙኝ ዛሬ። አሁንም ይልና እግዚአብሔር ምድር ሁሉ የኔ ናትና የሚል ቃል አለ። ዘጸአት 19 ካህናት ከካህን ጋር ተጣብቆ ሁሉ ጊዜ ምድር አለ። ምድር ሁሉ የኔ ናትና አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ከምድር ሁሉ የተመረጠ ርስትና ካህናት ትሆናላችሁ። ካህናት የሆነው ለምንድን ነው? እግዚአብሔር ሆይ ወደ ኋላ መለስ ስትሉ ምድር ሁሉ የኔ ስለሆነች እና የሚለውን አንዳንድ ጊዜ እኛ እናልፈዋለን፣ ግን it's very powerful። ምድር ሁሉ የኔ ናትና ሲል ምክንያቱ ይሄ ነው። ለምንድን ነው ካህን ያረከኝ እግዚአብሔር? ምድር ሁሉ የኔ ናትና። እስራኤልን በሙሉ ካህን ያረከው ለምንድን ነው እግዚአብሔር? ምድር ሁሉ የኔ ናትና። ምን ማለት ነው? ምድር ሁሉ የኔ ስለሆነች። ምድር ሁሉ የኔ በመሆኗ ምክንያት እናንተን ካህናት አድርጌያችኋለሁ። ምክንያቱ ምንድን ነው? ምድር ሁሉ የኔ ስለሆነች። ለካ እግዚአብሔር እስራኤልን ሲጠራ አስቀድሞ ጠራት እንጂ የልቡ ጥማት ምድር ሁሉ እንዲደረስ ነው። ለካ እስራኤል ብቻ አይደለችም የእግዚአብሔር ምድር። ለካ እስራኤል ብቻ አይደለችም የእግዚአብሔር ፑልፒት። አስቀድሞ ምን ይላችኋል? ፑልፒቱን ልንገራችሁ። ካህናት ነን እግዚአብሔር ሆይ። ፑልፒታችን የት ነው? ምድር ሁሉ የኔ ስለሆነች ለምድር ሁሉ ካህናት እንድትሆኑ አድርጌያችሁ። ለካ የእስራኤል ጥሪ የአብርሃሚክ ጥሪ ነው። አብርሃም አባታቸውን ሲጠራው እግዚአብሔር ከአባትህ ከዘመዶችህ ከወገኖችህ ተለይና እኔ ወደ ማሳይ ምድር ምን አድርጋለሁ? ውጣ። ባዘወይ አንዳንድ ጊዜ አብርሃምን ሆኜ ሳስበው ምን አይነት እውነትም የእምነት አባት ነው እላለሁ። መጣና እግዚአብሔር አንድ ቀን ወደ ማያውቀው ምድር ነው ከአባትህ ከዘመዶች የሚለየውን በዝርዝር ነግሮታል። ወዴት እንደሚሄድ በዝርዝር አልነገረውም። አንዳንድ ጊዜ የእምነት ጭንቅ የምትሆነው በዚህ ነው። ከአባትህ እሺ፣ ከዘመዶችህ እሺ፣ ከወገኖችህ እሺ፣ ውጣና እሺ ሂድ። ወዴት? አሳያለሁ። በየቀኑ እያየ ነው የሄደው። በየቀኑ ሚስቱ አንዳንዴ የጨቀጨቀችው ይመስለኛል። Where are we going exactly?